እየሄድኩኝ እንደዚህ እንደምነግርሽ ግን እንደማውራት ቀላል አልነበረም። በጣም ከፍቶኝ በጣም ከብዶኝ ከምንም በላይ መሸከም አቅቶኝ ነበር። የሆነ ሆኖ አጠገቤ ሆኖ እዚሁ ከሱ ጋር በሆንስ ይለኛል አንዱ ልቤ። እስከ መቼ በዚህ ሁኔታ ትኖሪያለሽ ይለኛል አንዱ ልቤ። እንዲሁም ደግሞ ቆየም ዘገየም እቺ ሴት ስለ እውነቱ አንድ ቀን ማውቁ አይቀርም። ያኔስ እዛ አጠገቧ ቁጭ ብዬ እሷን መጋፈጥ እችላለሁ? ያ ደግሞ ለኔ ከባዱ ነገር ነው። ሐውለት በቴክስት ስለ ሁኔታው ስለ ሄድኩበት ቦታ ሁሉን ነገር አስረዳሁት። ይደውላል። በፍጹም ስልኩን አንስቼ ላናግረው ግን አልቻልኩም። አንድ ቃሉ ልቤ እንደዛ ባዘነና በቆሰለ ሰዓት አንዲት ንግግሩ ወደሱ እንዳይመልሰኝ ፈራሁ። እዛ ሀገር ከገባሁኝ ከ3 ቀን በኋላ ወደ ስራ የገባሁኝ። ሐውለት ስራውም መጀመሪያ ከነበረኝ ስራ ትንሽ ቋንቋ ችል ስለነበር ቆንጆ ስራ ነው። ደሞዙም ጥሩ ነው። ቤቱም በጣም ቆንጆ ነበር። አብሮኝ የሚኖሩ ሴቶችም ነበሩ። ነገር ግን ምንም አንድ ላይ ብንኖርም የሁሉም የሚገባና የሚወጣበት ሰዓት የተዘበራረቀና የተለያየ ነው። ከሚመጡም የማይመጡበት ጊዜ ይበልጣል አንዳንዶቹ። ከተማውም መጀመሪያ እንደነበርኩበት ከተማ ጭር ያለ አይደለም። ሞቅ ደመቅ ያለ ነው። በርከት ያሉ ሀበሾችም አሉበት። እዛ አካባቢ ላይ ሆኜ ስራውንም ሆነ አካባቢውን ሰዎችንም ለመልመድ ብዙ አልከበደኝም። ከኔ ጋር የሚመሳሰል ቆዳ ያላቸው አልፎ አልፎም ደግሞ ብዙ ኢትዮጵያውያንን ማግኘት ችያለሁ። የመጀመሪያው ፍርሃትና ድባቴን እዛ አራግፌ ስለነበር ነው መሰለኝ ስራውም ጋር ለመለማመድ ከሰቡም ጋር ለመለማመድ የስቴቱንም ህይወት ለመልመድ አልከበደኝም። ከምንም በላይ ደግሞ ይህ ወደዚህ ስቴት ያመጣኝና ስራ የሚያስቀጠረኝ ነገሮችን ያመቻቸልኝ ሰው በቅርብ ርቀት ነበር የሚኖረው። በየጊዜውም ባይባል አልፎ አልፎ እየመጣ ያየኛል። ሻይ ቡና እንላለን። በስልክ ደግሞ ሁሌም እናወራለን። ይህ ሰው ከኔ ምንም አይነት ፍላጎት ምንም አይነት መጥፎ ሞቲቭ ኖሮት አይደለም። ህይወት ካስተማረችኝ አንድ ነገር የትኛውም ወንድ ለተቸገረችና እርዳታ ለሚያስፈልጋት ሴት እርዳታ ሲሰጥ ሲያግዝ ሲረዳ ከጀርባ አንድ ነገር ፈልጎ ነው የሚለውን ነገር በብዙ ፐርሰንት አምኜ የምቀበለው ነገር ነው። እኔን ረድቶ እኔን አግዞ ወደ መጥፎ ነገር ያልጋበዘኝ ከኔ ምላሹን ያልጠበቀ ወንድ ብዙም አላገኘውም። እምብዛም ነው። ከእምብዛሞቹ ግን ይህ ሰው አንዱ ነው። የተከበረ ቤተሰብ ያለው በእድሜውም የገፋ ትልቅ ሰው ነው። እዛ ትልቅነትና የእድሜ መካሪነት ላይ መልካምነት ተጨምሮበት ሰዎች ሲያልፍላቸውና መልካም ነገር ሲያገኙ የሚደሰት ሰው ብቻ ነው። ከኔ ምንም የሚፈልገው ነገር የፈለገውም ነገር ባለመኖሩ ከሱ ጋር ያለኝ ግንኙነት መልካም ቅርርብ ሆኖልኝ የምሳቀቅበት የምሸማቀቅበት አልነበረም። ሐውለት ለ2 ሳምንት ያህል ስልክ አላነሳውለትም። ቴክስት ያደርጋል፣ ቴክስቱንም አልመለስኩለትም። ጸጥ አልኩት እስክረጋጋ መሬት እስክረጥ። ከ2 ሳምንት በኋላ ስልኩን አነሳሁኝ። ለምን አለኝ። ጮኸብኝ። እዛ ሲናገር እንደዛ ሲናደድ እንደዛ ሲጮህ አይቼው አላቅም፣ ሰምቼውም አላቅም። ያኔም ነገርኩት። አጠገብ ሆኜ ላንተም ለኔም ቀላል እንዳልሆነ እናውቀዋለን። ከፍቅረኝነት በኋላ እህትና ወንድምነት ጓደኝነት የሚባል ነገር የለም። እያንዳንዱ ግንኙነት በስቃይ የተሞላ ነው፣ በጭንቀትም ጭምር። ስለዚህ ግድ ነው መራራቃችን። ያ ነው የሚያስፈልገን። አንተ ህይወትን ቋጭታ አልቋጭጨህም፣ እኔም ደግሞ ህይወቴን አልጀመርኩም። የኔም ህይወትን ጥልጥል ላይ ያንተም ህይወትን ጥልጥል ላይ ነው። ስለዚህ መቋጨት ስላለብን ነው እርቄ ትቼህ የመጣሁት። ትክክለኛውን ነገር ነው ያደረኩት። ያንን አንተም ትቀበለዋለህ፣ ላፈት ጮሃለህ እንጂ አልኩት። ብቻ ማለት ያለበትም ብሎ ጮሆ አብዶ ስልኩን ዘጋው። የሚገርምሽ ሐውለት አሜሪካ ከገባው ቀን ጀምሮ ያ ምንም ነገር ሳይል ጥሎኝ የሄደውን ሰው እንደው መንገድ ላይ ባገኘሁት የሆነ ቦታ ባገኘሁት በጠየቅኩት የሚል ምኞቴ ይበልጥ በረታ። ኃላፊ አግዳሚ ሀበሻ ባየው ቁጥር እሱ በሆነ ብዬ እመኛለሁ። የሆነ ቦታ ላይ በሄድኩኝ ቁጥር ባገኘሁት ብዬ እጓጓለሁ። ያልተመለሰ ጥያቄ ከባድ ነው። እኔም በሱ ዘንድ ያልተመለሰልኝ ጥያቄ ስላለኝ ብቻ እንጂ ፍቅርም ናፍቆትም ኖሮብኝ አይደለም። ስለሱ የነበረኝ ፍቅር ወጥቶልኛል፣ ናፍቆትም ቆርጦልኛል። ልቤ ሌላ ሰው አፍቅሯል። ልቤ ሌላ ሰው መናፈቅ ጀምሯል። ጥያቄን ግን እንዲመልስልኝ እፈልጋለሁ። ምናልባት ይህ ቪዲዮ ሊደርስህ ይችላል። ይህን ቪዲዮ ልታየው ትችላለህ ባለህበት ሆነ። በህይወት ካለህ ካልሞትክ ካልጠፋክ ጥያቄን መልስልኝ። ሌሎችም እንደዚህ ልብ አንጠልጥላችሁ እውነታችሁን ይዛችሁ የተሰወራችሁ እነዚህ የተሰወራችሁባቸው ሰዎች ምን አጥፍቼ ነው ምን አድርጌ ነው ለምንድነው እያሉ እየኖሩ ከሆነ መልስ ስጧቸው። ያልተመለሰ ጥያቄ አይምሮን እረፍት አይሰጥምና። ሐውለት
ስቴቱን ለቅቄ ወደ ሌላ ስቴት ከሄድኩኝ ከ6 ወር በኋላ ያለሁበት ድረስ ቀጥ ብሎ መጣ። ሳይው በጣም ነበር የደነገጥኩት። እኔም ሳልነግረው ሳላማክረው እንደሄድኩት እሱም ሳይነግረኝ ሳያማክረኝ ነበረ ያለሁበት ድረስ የመጣው። እንዴት መጣ? ለረፍት ነው? ተመልሰ ልትሄድ ነው አልኩት። አይ ሁሉን ነገር ቋጭቼ የራስተካክዬ ነው የመጣሁት አለኝ። እንዴት ተፋታችሁ አልኩት። አዎ። ለምን አልኩት። እውነት ለመናገር በጣም አዘንኩ። እንዲፋቱ የእውነት ከምር ምንም የምፈልገው ፍላጎት አልነበረኝም። አሁን እሷን ፈቶ መቶስ እሱን ማግባትን ሳስብ ራሱ ይጨንቀኛል። ስለኔና ስላንቺ አወቀች አለኝ። ከመለያየታቸው በላይ ልቤን ትርክክ አድርጎ በጣም ያሳፈረኝ እሷ ስለኔና ስለሱ ማወቋ ነው። እንዴት አልኩት። እኔ ራሴ ነገርኳት። እሷን በቀላሉ ለመለየት ከዚህ የተሻለ ምንም ምክንያት አልነበረኝም። ስለኔና ስላንቺ ሁሉንም ነገር ነገርኳት አለኝ። ምን አለች አልኩት። ምንም ዝም አለች አለኝ። ምንም አላለችም? ዝም አለች አልኩት። አዎ ዝም አለች። ከዛ ፍቹን ስጠይቃት ከዚህ በኋላ አንተ እንደፈለግ አለችኝ። በሚያስፈልገውን ሂደት ሄጄ ፍቻችንን አጠናቀቅኩኝ። እንደ ድሮ ተቃውሞም ልመናም ወቀሳም አላጋጠመኝም። በቃ እውነቱን አወቀች፣ እኔም እውነቱን ተጋፈጥኳል። እውነት በጣም ነበር ያፈርኩት፣ በጣም ነበር ያዘንኩት። እንደዛ ባታረግ ደስ ይለኝ ነበር አልኩት። በቃ ካንቺ ርቄ ካንቺ ተለይቼ እዚያ አፍንጬ ስር ሆነሽ አብሶ በፍጹም አልቻልኩም። እንደነገርኩሽ ነው ፍቅርና ህይወት የራበኝ ሰው ነኝ። እኔም ህይወቴን መኖር አለብኝ፣ እሷም ህይወቷን በነፃነት ትኑር። ሁሉ ነገር በሰላማዊ መንገድ በፍቅር ተቋጭቷል አለኝ። ያ ከሆነ አሁን 1 ዓመት ሞልቶታል። እኔ አሜሪካ ከሄድኩኝ 2 ዓመት ሊሆነው አካባቢ ነው። እስካሁን እኔና እሱ አልተጋባንም። እሱም ሙሉ ህይወቱን ጠቅልሎ እኔ ያለሁበት ስቴት ላይ ነው እየኖረ ያለው። እንዳገባው ሰርጋችን እንዲሆን ይለምነኛል። እኔ ግን በቃ ውስጤ የሆነ የሚፈራው ነገር የሆነ የማይቀበለው ነገር አለ። ቆይ ትንሽ እያልኩኝ እስካሁን ድረስ አዘግይቼዋለሁ። እሷን የዛች ልጅ ከቤቷ ከወጣሁበት ቀን ጀምሮ አይቻት አላቅም። ስለሷም ሰምቼ አላቅም። እሱ በየ15 ቀን ወይ በየወሩ ልጆቹን እኛ ያለንበት ቦታ ይዞ መጥቶ ይንከባከባቸዋል። ከነሱ ጋር ጊዜ ያሳልፋል። ከልጆቹ ጋር ጥሩ ግንኙነት አለኝ። ሀውለት አሁን ያለሁት እዚህ መንታ ላይ ነኝ። አፍቃሪ ነው፣ ተንከባካቢ ነው፣ በጣም መልካም ሰው፣ የዋህ ልብ ያለው ሰው ነው። ከምንም በላይ አዲስ ህይወት ለመጀመር፣ አዲስ ቤት ለመመስረት፣ ለመወደድ፣ ለመፈቀር፣ የሆነ አይነት ህይወት ለመኖር የጓጓ ሰው ነው። አንዳንዴ እኔም እንዲህ የወደድኩት እንዲህ ያፈቀርኩት ውስጤ ባለው ፍርሃት፣ ውስጤ ባለው ጭንቀት፣ እነሱ በቋጩት እኔ ውስጥ ግን ባልተቋጨ ነገር እየገፋሁት እሷ የሰራችውን ስህተት ሰርቼ ድጋሚ መወደውና ማፈቅረውን ሰው አጣ ይሆን ብዬ እፈራለሁ። ነገር ግን ይሄን ፍቅር ይሄን መውደድ እሱን በፍጹም ማጣት አልፈልግም። ወስኜ ደፍሬ ግን ወደ ትዳር ለመግባት አላቅም። እንደ ድንጋይ እንደ ተራራ ነው የከበደኝ። ገና ይሄን ጉዳይ ሳስብ ልቤ ጭንቅ ይለኛል። እውነት ከሱ ጋር እስከ መጨረሻው ወልጄ ከብጄ ባልና ሚስት ሆኜ መኖር እችላለሁ? ያቺን ሴት ሰላም ሰጥታን ምታኖረናለች? አልጎዳኋትም፣ አልበደልኳትም። ምናልባት የሷ ህይወት የተበላሸው በእኔ መምጣት ነው ብላ አስባ ታዝንብኝ ይሆን? ሄጄ ይቅርታ ልጠይቃት ይሆን? ምን እንደምታስብ ልወቅ ይሆን? ብዙ ጥያቄ ነው ጭንቅላቴ ላይ ያለው። አብሶ ይሄን ስነግራት ጸጥ አለች፣ ዝም አለች ያለኝ ነገር ውስጧ ምን እያሰበ ነው? ውስጧ ምን እያሳለፈ ነው? ምን አይነት ቀኖችን እያለፈች ነው ብዬ ሳስብ ጭንቅ ይለኛል። አሁን ያለሁት እዚህ ውስጥ ነኝ። ቤተሰቦችሽም ሆነ አንቺ ምትሉኝን ምትመክሩኝን ምከሩ። ይሄ ግንኙነት በምን ይቋጭ? ህይወቴ አሁን ጥሩ ሆኖልኛል። ጥሩ ስራ አለኝ፣ ጥሩ ገቢ አለኝ። ማንም ከተስተካከለለት በላይ አሜሪካ ላይ በአጭር ጊዜ ውስጥ ተስተካክሎልኝ ምፈልገውን ነገር በቀላሉ እያደረኩኝ የምኖር ሰው ነኝ። ከሱ ጋርም ያለን ግንኙነት በጣም ጥሩ ነው። በፍጥነት ወደ ትዳር እንዲቋጭ ይፈልጋል። እኔ ነኝ ቆይ ያልኩኝ እስካሁን ድረስ ያዘገየሁት። ውዶቼ ከንጹህነት የመነጨ ከጀጅመንት ከፍርድ የወጣ ጥሩ ኮመንታችሁንና ምክራችሁን እፈልጋለሁ። እንዲሁም አንተ እንዲህ ነው እንደዛ ነው ሳትል ብዙ ውለታዎችን ውለህልኝ ጥሩ ነገሮችን አድርገህልኝ የጠፋህ ሰው መልስ ስጠኝ ይሄን ቪዲዮ ካየ ትለናለች። የዛሬው ታሪካችን በዚሁ